በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች የሞት ፍርድ እንደሚጠብቃቸው ሂዩማን ራይትስ ዎች አስታወቀ። በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች ከአደንዛዥ እጽ ጋር በተያያዘ ክስ የሞት ፍርድ እንደሚጠብቃቸው ሂዩማን ራይትስ ዎች አስታውቋል። ሰብአዊ መብት ተሟጋች ሳውዲ አረቢያ ባለስልጣናት ባለፈው ሳምንት ማክሰኞ ሚያዝያ 13 2018 ዓ.ም 3 ኢትዮጵያውያን በሞት መቀጣታቸውን ገልጾ የሌሎች ፍርድ ተፈጻሚነት ግን እንዲዘገይ መደረጉን በሪፖርቱ አመላክቷል። ዓለም አቀፉ የሰብአዊ መብት ተቋም ሚያዝያ 21 2018 ዓ.ም ባወጣው ሪፖርት በሳውዲ አረቢያ ከቅርብ ዓመታት ወዲህ በተለይም ከአደንዛዥ እጽ ጋር በተያያዘ ወንጀለኞች ኢትዮጵያውያንን ጨምሮ በርካታ የውጭ ሀገር ዜጎች ላይ የሞት ቅጣት መፈጸሙን አስታውቋል። የሂዩማን ራይትስ ዎች ረቡዕ የስደተኞችና ሰብአዊ መብት ከፍተኛ ተመራማሪ የሆኑት ናዲያ ሃርድማን ሳውዲ አረቢያ መሰረታዊ ፍትህ ሂደትን የተነፈጉ የውጭ ሀገር ዜጎች አመጽ ባልተቀላቀለባቸው ወንጀሎች የተነሳ በሞት ለመቀጣት ፈቃደኛ መሆኗን ለመብታቸውና ለህይወታቸው ከፍተኛ ግዴለሽነት እንዳላት ያሳያል ብለዋል። አክለው ከመርፈዱ በፊት ሳውዲ አረቢያ አጋሮች በፍጥነት ጣልቃ መግባት አለባቸው ሲሉ ጥሪ አቅርበዋል። ሂዩማን ራይትስ ዎች በአሲር ክልል ካሚስ ሙልዋይት ማረሚያ ቤት የታሰሩ 3 ጉዳዩን የሚያውቁ ሰዎችን ማነጋገሩን በመግለጫው ጠቅሷል። የሰብአዊ መብት ተሟጋች ያነጋገሯቸው ግለሰቦች የሰሜን ኢትዮጵያን ጦርነት ሸሽተው ህይወታቸውን ለመለወጥ በማሰብ በየመን በኩል ወደ ሳውዲ አረቢያ መግባታቸውን ገልጸዋል። ስደተኞቹ በጉዟቸው ላይ ገንዘብን ለማግኘትና ህይወታቸውን ለማቆየት በማሰብ ጫት ይዘው መገኘታቸው ለሰብአዊ መብት ተሟጋቾች አስረድተዋል። ድርጅቱ ካነጋገራቸው መካከል አንዱ ግለሰብ ህገወጥ የሰው አዘዋዋሪዎች ከየመን ወደ ሳውዲ አረቢያ እንዲገባ እንደሚረዱትና እርሱ በምትኩ ጫት ይዞላቸው እንዲሄድ እንዳስገደዱት መናገሩን በሪፖርቱ ሰፍሯል። ሂዩማን ራይትስ ዎች ያነጋገሯቸው ሰዎች አንዳቸውም በሳውዲ ግዛት ጫት ይዞ መገኘት ወንጀል መሆኑን እንደማያውቁ ገልጸዋል። የሳውዲ ባለስልጣናት 3 ግለሰቦች እንደ አውሮፓውያን አቆጣጠር በ2023 እና በ2024 አባሃ በተባለ ክልል በስራ ላይ ሳሉ በቁጥጥር ስር እንደዋላቸው ተናግረዋል። ቃለ መጠይቅ የተደረገላቸው እነዚህ ግለሰቦች ክሳቸው በጣም አጭር በሆነ ሂደት መታየቱን፣ አንዳንዶች በቪዲዮ መከታተላቸውንና የህግ ወኪል ወይም አስተርጓሚ እንዳልነበራቸው ገልጸዋል። ስለቀረበባቸው ክስ እንዳልተነገራቸው ለሂዩማን ራይትስ የገለጹት እነዚህ ግለሰቦች በጸጥታ አካላት ድብደባ እንደደረሰባቸው የማያውቁት ሰነድ ላይ በግዴታ ፊርማቸውን እንዲያኖሩ መደረጉን አስረድተዋል። የችሎቱ ዳኛ ለሌሎች ምሳሌ ትሆናላችሁ ብሎ መናገሩን ሂዩማን ራይትስ ዎችም ያነጋገራቸው ኢትዮጵያውያን አስረድተዋል። የሳውዲ መንግስት ማረሚያ ቤት ውስጥ ያሉትና ሞት የተፈረደባቸው ኢትዮጵያውያን ከ2 ዓመት በላይ ለሚሆኑ ጊዜ በእስር ላይ መቆየታቸውና ይግባኝ ማለት እድል እንደሌላቸው ተናግረዋል። ከአደንዛዥ እጽ ጋር በተያያዘ የሞት ፍርድ ከተፈረደባቸው 65 ኢትዮጵያውያን መካከል በግድያና በሌሎች ወንጀሎች የተከሰሱ የሳውዲ ዜግነት አብሯቸው እንደታሰሩ ዜጎችም አብረው እንደታሰሩ አብራርተዋል። የሳውዲ መገናኛ ብዙሃን በካሃማስ ሙሻይት ማረሚያ ቤት የሚገኙ ከ200 በላይ ኢትዮጵያውያን የሞት ፍርድ እየጠበቁ መሆኑን ዘግበዋል። ሂዩማን ራይትስ ዎችም ግን ይህን ቁጥጥር ማረጋገጥ እንዳልቻለም ጠቅሷል። በሳውዲ አረቢያ ከአደንዛዥ እጽ ጋር በተያያዘ ክስ የተመሰረተባቸው ግለሰቦች በሞት መቅጣት በአውሮፓውያኑ 2020 አግዳ ነበር። ከ2 ዓመት በፊትም ልዑል አልጋ ወራሽ ሞሐመድ ቢን ሳልማን የሞት ቅጣት ተፈጻሚነት የግድያ ወንጀል የፈጸመ ግለሰብ ላይ ብቻ እንዲወስን አውጀው ነበር። ሆኖም በያዘው ዓመት ከጥቂት ወራት በኋላ ሳውዲ ምንም አይነት ምክንያት ሳትሰጥ ከአደንዛዥ እጽ ጋር በተያያዘ የተከሰሱ ግለሰቦች ላይ የሞት ቅጣትን ተፈጻሚ ማድረግ ጀምራለች። የሳውዲ አረቢያ ንጉስ ሰልማን እንደ አውሮፓውያን አቆጣጠር በ2015 ዘውዷን ከተረከቡና ልዑል መሐመድ ቢን ሳልማንን እንደ አውሮፓውያን አቆጣጠር በ2017 ከሾው ጀምሮ ከ2000 በላይ ሰዎችን በሞት ተቀጥተዋል። የሳውዲ አረቢያ አገር ውስጥ ሚኒስቴር ሚያዝያ 13 2018 ዓ.ም ባወጣው መግለጫ 3 ኢትዮጵያውያን ሐሺሽ ወደ አገር ውስጥ ለማስገባት በመተባበራቸው በሞት መቀጣታቸውንም አስታውቀዋል። እንደ አውሮፓውያኑም አቆጣጠር በ2024 የሳውዲ ባለስልጣናት 345 ሰዎችን በ2025 ደግሞ 356 ፍርደኞችን በሞት ቀጥተዋል። እንደ አውሮፓውያን አቆጣጠር በ2025 በውጭ ዜጎች ላይ ከተፈጸሙ የሞት ቅጣቶች ከፍተኛ ቁጥር ያለው ከአደንዛዥ እጽ ጋር የተያያዘ ወንጀል ነው። በመቶ ሺዎች የሚቆጠሩ ኢትዮጵያውያን በሳውዲ አረቢያ ኑሯቸውን አድርገዋል። በርካቶች ወደ ሳውዲ የመጡት ስራ ፍለጋ አገራቸው ውስጥ ያለውን ሰብአዊ መብት ጥሰት፣ ሽሽት እንዲሁም በሰሜኑ የአገሪቱ ክፍል ያለውን ጦርነት በመሸሽ መሆኑን ይናገራል።
ይናገራሉ። ከዚህ በፊት ሂውማን ራይትስ ዎች ወደ መካከለኛው ምስራቅ በየመን በኩል አድርገው የሚመጡ ስደተኞች በርካታ የመብት ጥሰቶች እንደሚፈጸምባቸው ገልጾ ነበር። ሳውዲ አረቢያ፣ ኢራን፣ ኩዌት እና የተባበሩት አረብ ኤሚሬትስ ከአደንዛዥ ዕፅ ጋር በተያያዘ ክሶች የሞት ቅጣት የሚፈጸምባቸው በርካታ የመካከለኛ ምስራቅ ሀገራት መካከል ናቸው ሲል ገልጿል። ይህ መረጃ የቢቢሲ ነው። የኢትዮጵያ ኤምባሲ ኢትዮጵያውያን ላይ ስለተፈጸመው ግድያ ለደቡብ አፍሪካ መንግስት ጥያቄ ማቅረቡን አስታውቋል። በደቡብ አፍሪካ ፕሪቶሪያስ ከተማ የሚገኘው የኢትዮጵያ ኤምባሲ ባለፉት ቀናት በኢትዮጵያውያን ላይ የተፈጸመውን ግድያ በተመለከተ በአስቸኳይ እርምጃ እንዲወስድና ችግር በሚታይባቸው አካባቢዎች ልዩ ጥበቃ እንዲደረግ ለአገሪቱ መንግስት ጥያቄ ማቅረቡን አስታውቋል። ኤምባሲው ትናንት ረቡዕ ሚያዝያ 21 2018 ዓ.ም ደቡብ አፍሪካ ውስጥ ለሚገኙ ኢትዮጵያውያን ባወጣው ማሳሰቢያ ኢትዮጵያውያን ላይ በግፈኞች እየደረሰ ባለው ግድያና በደል የተሰማውን ጥልቅ ሐዘን ገልጿል። ኤምባሲው ይህን መልእክት ያስተላለፈው በቀናት ልዩነት 4 ኢትዮጵያውያን መገደላቸውን ከተሰማ በኋላ ነው። የደቡብ አፍሪካ መገናኛ ብዙሃን ያወጧቸው ዘገባዎች እንደሚያመለክቱት ኢትዮጵያውያን የተገደሉት ጆሃንስበርግ ከተማ ውስጥ በሚገኙ ሲቢዲ የተሰኘው ንግድ ስፍራ ነው። ማህበራዊ ሚዲያ ላይ በተሰራጨና በደህንነት ካሜራ የተቀረጸ ቪዲዮ ላይ አንድ ግለሰብ በርካታ ሰዎች በሚተላለፉበት የገበያ ስፍራ ውስጥ ሲያልፍና መደብር አጠገብ ከቆመ ግለሰብ ጀርባ ሲቆም ያሳያል። ወዲያው ሽጉጥ አውጥቶ ከቅርብ ርቀት ግለሰቡ ጭንቅላት ላይ ሲተኩስና ግለሰቡ ሲወድቅ ቪዲዮ ላይ ይታያል። የወደቀው ሰው ላይ በድጋሚ ከተተኮሰ በኋላ ከአካባቢው ሲርቅም ተቀርጿል። አዲስ ስታንዳርድ ማክሰኞ ዕለት ባወጣው ዘገባ የጠቀሳቸው በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ጉዳዩ አስፈጻሚ ደሴ 4 ሰዎች መገደላቸውን ለመገናኛ ብዙሃን አረጋግጠዋል። ኤምባሲው በትናንት ባወጣው ማሳሰቢያ ምን ያህል ኢትዮጵያ እንደተገደሉ አልጠቀሰም። ይሁን እንጂ የሚመለከተው የደቡብ አፍሪካ የጸጥታ መዋቅር ግድያውን እየፈጸሙ ያሉ አካላት ላይ በአስቸኳይ ህጋዊ ምርመራ እንዲያካሂድ በደብዳቤ መጠየቁን ገልጿል። የምርመራው ውጤት ኤምባሲው በአስቸኳይ እንዲገለጽም ማሳሰቡን ጠቅሷል። ከቅርብ ጊዜ ወዲህ የደቡብ አፍሪካ ውስጥ የውጭ ዜጎች በተለይም የጥቁር አፍሪካ ስደተኛ ጠል እንቅስቃሴ መበራከቱን መገንዘብ ተችሏል ብሏል። ይህ አይነቱ እንቅስቃሴ በቅርብ በሰፊው መነሳቱንም አክሏል። ከዚህ በፊት ኢትዮጵያውያን በተለያዩ ጊዜያትም አካላዊ፣ ቁሳዊና ስነ ልቦናዊ ጉዳት እየደረሰባቸው እንደነበር ኤምባሲው አስታውሷል። ሰሞንኛው ግድያዎች ተከትሎ በቀጣይ ተጨማሪ ህይወት እንዳይጠፋ ችግሮች በሚታዩባቸው አካባቢዎች ላይ ልዩ ጥበቃ እንዲደረግ ጥያቄ ማቅረቡን አስታውቋል። በመካከልም ችግሩን በተመለከተ ከሚመለከታቸው ተቋማትና ግለሰቦች ጋር በግንባር ቀርቦ መነጋገር እንዲቻል የውይይት መድረኮች እንዲመቻቹለት መጠየቁን ገልጿል። ከሌሎች አፍሪካ ሀገራት ስደተኞች ጋር በመቀናጀት ራሳቸውንና ንብረታቸውን እንዲጠብቁ እንዲሁም ከጸጥታ አካላት ጋር ተቀራርበው እንዲሰሩ መክሯል። የደቡብ አፍሪካ መገናኛ ብዙሃን ዘገባዎች እንደሚያመለክቱት ኢትዮጵያውያን ላይ ግድያ የተፈጸመበት ምክንያት እስካሁን ግልጽ አይደለም። ይሁን እንጂ በጆሃንስበርግ ሲቢዲ ኢትዮጵያውያን በጥይት ተመተው የተገደሉት ከተደራጁ ወንጀለኞች፣ ከህገ ወጥ የሰዎች አዘዋዋሪነትና ከዝርፊያ ጋር የተያያዘ ሊሆን እንደሚችል ያላቸውን ግምት ጠቅሰው ዘግበዋል። ቢቢሲ ያነጋገራቸው በደቡብ አፍሪካ የሚገኙ አንድ ኢትዮጵያውያን በተለያየ ምክንያት ሰው ቀጥረው እያስገደሉ ነው ያሉት ያሉ ሲሆን በኢትዮጵያውያን መካከል እርስ በርስ የተፈጸመ ድርጊት ሲሆን እንደሚችልም ጠቁመዋል። ቢቢሲ ይህን ጉዳይ በገለልተኝነት አላረጋገጠም። ይህም ቢሆን ግን ከሰሞኑ ደቡብ አፍሪካ ውስጥ ጸረ ስደተኞች እንቅስቃሴ ታይቷል። በደቡብ አፍሪካ መጤ ጠል የሆኑ ግለሰቦችን በሚያደርሱት ጥቃት የተለያዩ የአፍሪካ አገራት ዜጎች መገደላቸው ተዘግቧል። ትናንት ረቡዕ በጆሃንስበርግ ተመሳሳይ ሰልፍ ሲካሄድ በርካታ መደብሮች ተዘግተው እንደነበር ቢቢሲ ያነጋገራቸው አንድ ነዋሪ ገልጸዋል። ይህ መረጃ የቢቢሲ ነው። ኤምባሲው ባወጣው መግለጫ ግድያዎቹ በደቡብ አፍሪካ ከሚታየው መጤ ጠልነት ጋር የተያያዘ ሊሆን እንደሚችልም ጠቁሟል።